መድኃኒቱም ራሱን ስቶ እንዲወድቅ አደረገው። ከዚያም የማይክን እጅ ከካቴናው ለማላቀቅ የራሷን ብልህ ዘዴ መጠቀም ጀመረች። ሚኒስትሩ ራሱን ስቶ እያለ ሜሪ ያዘጋጀችውን ጭንብል አውልቃ የሚኒስትሩን ፊት በማይክ ቀይረዋለች። ከዚያም ማይክን ወደ ምርመራ ክፍሉ መራችው። ማይክም እድሉን ተጠቅሞ የተዘረፈውን ገንዘብ ለማስመለስ ወደ ሚኒስትሩ ቢሮ ገባ። ሊወጣ ሲል የሚኒስትሩ ጸሐፊ ከተቆጣጣሪው አስቸኳይ ጥሪ ደረሳት። እሱም ሚኒስትሩ በማይክ እንደተተኩ ነገራት። እናም ሳይወጣ እንድታስቀረው ነገራት። ሆኖም ጸሐፊዋ የተነገራትን ነገር በመቀበልና ባለመቀበል መሃል ሆና ስልኩን በፍጥነት ዘጋችው። ጥሪያቸውን የሰማው ማይክ በፍጥነት መሸሽ እንዳለበት ተረዳ። ሊይዙት የመጡትን ፖሊሶች እንኳ በማስኩ ምክንያት ስላላወቁት ተረጋግቶ አለፋቸው። በፍጥነት ከህንፃው ወጥቶ የሜሪ መኪና ውስጥ ገባና በተሳካ ሁኔታ አመለጠ።